እንዴት ነህ? ደህና ነህ? ሰላም ስልካት አነሳ አላውቅም። ደህና ነኝ። ይሄ ሁሉ ጊዜ ስልክ ሳታነሳ ምናምን አላሳዝንህም? እኔ ብቻ ነኝ የምትናፍቀኝ? ቢያንስ ቁርጤን ንገረኝ። የምታፈቅረኝ የምትወደኝ ከሆነ ደግሞ እስከ መጨረሻውም ድረስ እኔ ያንተ ሚስት ያንተ ታዛዥ ሚስት መሆን ነው የምፈልገው። ገባ? እስከ መጨረሻው ድረስ ችግርህንም ችግሬንም ድረስ እስከ መጨረሻው አብረን እንድንቀጥል ነው የምፈልገው። ስለዚህ የምትወደኝ የምታፈቅረኝ ከሆነ ለኔ ስሜት ካለክ ደረቴን ነፍቼ እኔም ነገሮችን ለማድረግና እስከ መጨረሻውም ወደፊትም እንዳስብ ንገረኝ። የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም እኔ ደግሞ ፍቅሬ ላንተ ቦታ እንዳለኝ እየነገርኩ ነበርና በኔ በኩል ያለኝን ስሜት ይኸው እየነገርኩህ ነው ያለሁት። ወደፊትም ካንተ ጋር እንደማስብና ወደፊትም ካንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ የመልስ ማወቅ ፈልጋለሁ። ንገረኝ አብርሃም። ምነው ይሄስ መውደድ በኔ ጠነከረ የሌላው ጓዳማ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም የተሸነፈ ሰው ሚስጥር አይኖረውም። ማይክልዬ ጃክሰን ሄርሜላዬን ሲያፋት ሩታዬ መጣች መነጽሯን ለብሳ። ሌሊቱን ማነጋገሪያ የሆነው ቪዲዮ በጣም ብዙ ህዝብ ሩታ ለምን እዛ ቦታ ላይ ተገኘች እየተባለ እንግዲህ ሲናፈስ ነው እንግዲህ ሶሻል ሚዲያና ቲክቶክን ያነጋገረው ማለት ነው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ እኔው የእናንተ ዜድ ሾው እላችኋለሁ አዳዲስ መረጃዎች እንዲደርሷችሁ ማለት ነው። እንግዲህ ብዙ ኮሜንት በጣም የሚያሳዝንና በጣም ደግሞ የሄርሜላ አድናቂዎች በጣም የሚጽፉት ኮሜንት በጣም ልብ የሚሰረስር ነው። ካልዳነ ይሙት ነው የምላችሁ። ምክንያቱም እኔ በሆን ቁፍጥንጥን ብዬ እንደ ሴትነቴ አልፈትቻታለሁ ተብዬ በሶሻል ሚዲያ መጥቼ ሌላ የሆነ አጀንዳ አልፈጥርም ነበረ። እዚህ መካከል አቤላ ጥፋተኛ ነህ። እንዴት ብትለኝ እነዚህ ልጆች ሲገናኙ አራርቀ ካበቃ በኋላ እንደገና ሩታን አንጥተህ ይሄንን ሩታን መስማት አለባት ማለትህ ለምንድነው ጥያቄ ህዝቡ ላይ ፈጥሯል። ምክንያቱም የተለያየ ሰው ምንም ሶስተኛ አራተኛ ሰው አያስፈልገውም። ሩታ ሴት ልጅ ናት። እንደ ሴት ልጅነቷ ልጅ አላት። ልጇን አስከብራ መያዝ ሲገባት እንዴት ሄርሜላ ጋር መታ መካከላቸው ገብታ እንዴት ሀሳብ አስተያየት አውሪው እንዴት ልትል ቻለ? ተፈታለች እኮ እንደ ጥያቄው ቪዲዮ እንዳቀረቡልን ነው እያወራው ያለሁት። ቤተሰብ ግልጽ ካልሆነላችሁ ማለት ነውና በጣም እኔ ግራ የገባኝ ነገር የሩታ መንጣት፣ ያቤላ መደወል እዚህ ጋር በመጀመሪያ ደረጃ ስናየው ቪዲዮውን ማይክል ጃክሰን እና ሄርሜላ ሲገናኙ እቅፍ አርጓት ደረቱ ላይ እያሻሻት እንግዲህ እያያችሁ ነው ያለው ፍቅር ሄርሜላ እያለ ነበረ። በኋላ ሩታ ስትመጣ የ77 አመት ድርቅ የመታው ሆን ጥቁር ቁራለ ይሄ ፈገግ ያለው መልኩ ጥቁር ብሎ ቁጭ አለ ማይክል ጃክሰን። ይሄ ማለት ለመሙ ምክንያት ለሁሉም ሰበብ ምክንያት ሩታ ናት ማለት ነው። ሄርሜላ ጋር ሲገናኝ ፀሐይ ነው። ሩታ ጋር ሲገናኝ ደግሞ የሆነ በቃ ፀሐይ የጠወለገው እንትን ነው ማይክል ጃክሰን የሚሆነው። ይሄ ነገር ለምንድን ነው እናንተ ህዝቡ ውስጥ ጥያቄ አልፈጠረበትም ወይ? ዜድሻ ሩታና አብርሃም ባልና ሚስት ተፋተው እንደው አንቺስ ምናሽ ለምትሉ አንፈላለግም አሉ። እኛ ስትወር ሙሉ ለፈለፍን አንፈላለግም ብለው ልባችንን ሲያደሙት አንተም ሄርሜላን ያዝ እሷም የሚበጃትን ያዝ ነው እኛ ያልነው። ስለዚህ ሄርሜላ የፍቅር ጥያቄ ስትጠይቀው ማይክል ጃክሰን ምን ቅር አስባለው? ከዚህ ከመሳሳም ያለፈ ሌላ ምን ሊመጣ ነው? የኔ ጥያቄ ለኮሜንታተር። በዛ ላይ ሄርሜላ ብታሳዝነኝም ግን እውነት ላንቺ የሚበጅሽ ከሱ ብትርቂ ነው። ከልጁ እናት ጋር አልጨረሰም።
ላንቺም አያዛልቅሽም ብላለች ኮሜንታተሯ። ቴንኪው። ሄርሜላ ግን ምን ሆነሽ ነው? አብርሽን እንኳን ላዳር አይሆንም። ላዳርማ ሆኖ ነው ልዑልን ያመጣው። አንቺ ደግሞ ማለት ነው ልዑልን ያመጣውማ ላዳር ሆኖ እኮ ነው። እና እኔ በጣም ነው እዚህ ቪዲዮ ላይ በጣም ይሁን በቃ የተምታታ ነገር የተጭበረበረ ነገር አለ። ህዝቡ ግን ቪዲዮውን ሲያይ ሮጥ ብሎ ስለሆነ እንጂ እንዴት ሊሆን ቻለ? መጀመሪያ ሁለቱ ሲገናኙ ያላቸው ፍቅር እሱ ራሱ በቃ በሰዓቱ አው እወድሻለሁ እንኳን አፈቅርሻለሁ የወደፊት ሚስቴ ነሽ ለማለት ሳይጨርስ የሩታ መንጣት እዚህ ጋር ለምን ይሄ ሆነ? ይሄ የሆነበት ምክንያት ደግሞ ነገሮቹን ላለማሳጠር ለማስረዘም ፈልገው ነው። ካልዳኔ ሙት። እንዴት ነው ግን እናንተ ሌላውን ተውት፣ የኢትዮጵያ ማህበረሰብን በቃ እንደ ህዝብ ስናይ የኢትዮጵያ ህዝብን እንኳን ኮሜንታተርን እንኳን አታከብሩም፣ መጨረሻችሁን አታሳዩም። መቼ ነው ግን በፍቅር መታችሁ የእናንተን የፍቅረኛ ቪዲዮ የምናየው? አብርሃም ከሩታም ጋና ከሄርሜላም ጋና እሱ ፈጣሪ ያለውና ያለው ነው የሚሆነው። በቃ በሰው ልጅ ውሳኔ እናንተ አሰሩም እያየናችሁ ነው። ስለዚህ አብርሃም የዛሬ ምላሹ ምን ሊሆን ይችላል ብላችሁ ትገምታላችሁ? እንደኔ በጣም ብዙ ኮሜንት መቼም ወደ እንትና ወደ አለበት አለ የምናጨበጨው እንዳለ በቃ እሱ የሚያፈቅረው የልጁ እናት ነው አንቺን ይወድሻል እንጂ በፍጹም ለትዳር አይፈልግሽም እያሉ ነው። ሄርሜላ ወንድ አታቆም አትቀርም፣ ታገባለች። ትዝብት ነው እንጂ ትርፉ ማለት ነው። እና እኔ በጣም ነው የገረመኝ። በጣም ኮሜንታተር እንዳለ በቃ አሸወይና አብርሃም ደግሞ አንዷ ኮሜንት ምናለች? አብርሃም እቃ የለውም ምናምን በጣም እንደ አንዳንድ ወራዳ ሰዎች ማለት ነው። አብሶ አደጋገር ተቀምጣችሁ እንደው ልጅ ያላችሁ አቃለሁ ግን ለምን በዚህ እንደው አንቺ እንደው ስምሽን ጥሪ ዜድ እያልሽ ነው። በነገራችን ላይ አንቺ ትልቅ ሴትዮ ማለት ነው በጣም ውርድ እያልሽ ባለጌ ከየት ሰፈር እንደተወለድሽ እኔ አይቼ ሰምቼም አላቅ። የምትጽፊው ኮሜንት እኔ የሆነ ኮሜንት ዜድ ይሄን ነገር ፖስትቹ እኔ አይመጥነኝም። እዚህ ቤተሰብዬ ስለማይመጥነኝ ነው የፖስትኩት። ሶሪ ለላካችሁልኝ። በጣም ነው ያዘንኩት፣ በጣም ነው ያፈርኩት። እኔ እውነት ለሰው ልጅ ይሄንን ያህል ክፋት ሲጀመር አንቺ ሞተሽ ብትነሺ አብርሃምን አትበልጭውም። ሐቂቃን ስነግርሽ ማለት ነውና በጣም ነው ያዘንኩት። አንዳንድ ኮሜንት ላይ ይገርማል። ግን እንደ እውነት አንታይም ብላችሁ ትታያላችሁና በጣም አሳፋሪ ኮሜንት። እንደ ትልቅ ሰውነትሽ ተከበሪ ሴትዮ፣ ተከበሪ ማለት ነው። ነገ ታፍሪያለሽ አንቺ በሁሉም ነገር ማለት ነው። እኛ ደግሞ እየሳቅን እንመጣለንና እኔ በጣም ታዝቢያለሁኝ። እንግዲህ መልሱን ለኮሜንታተር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሌሊቱ ጉዳይ ይሄን